ሀቢባ እንዴት ስም ብቻ አይታ ፓስፖርቷ ልክ ነው ትላለች እኮ። ፎርጂድ ሊሆን ይችላል። እውነታችሁ ነው። ተሳስቻለሁ። እኔም ልክ ላይሆን ስለሚችል ከሰሰው ልትያዝ ነው ይችላል። ስለዚህ አሰጥም ብታንቃት አሰጥም ብያለሁ እኮ እኔ መጀመሪያ ብታንቃት እኔ አሁን ታነቃለሁ ብሏል ምናምን ይላሉ ያልኩበት በ7 ወር ያቺ ሴትዮ 7 ወር ከሆነ እኛ ሀገር የዚህን ቋንቋ ለማውራት 7 ወር አይደለም በ7 ወር መኖሪያ እንኳን ማደር አይሰጣትም ከሪፊውጂ ውጪ ማለት ሰርጀሪ መስራት አይቻልም። ፊት ሰርጀሪ ለመስራት ኢትቢን ላይክ በጣም ኮስት ያደርጋል። አንደኛ ቋንቋ ከሳጂ ጋር በራሳችን ቋንቋ ነው የምናወራው። ፍሉንት ሊኖሽክ ትችላለች። ያለ ማድረግ ደግሞ የሚገልጽ ፓስፖርቷን እንድታሳይ እሷ ፈቃደኛ አይደለች ማለት። ስለዚህ ፈቃደኛ መሆኑ በህግ ስጠይቁኝ ነው አለች። ምንድነው አሁን ለምሳሌ እኔ ነገሩ እንዲያም አሁን እኮ ቀለል አይደል ሀብዬ ማለት በፊት የነበረችበት ቦታ አይታወቅም ነበር ማለት አሁን እኔ ከሆንኩን እነሱ የሚሉት ማለት ነው። ማለት እንግዲህ አሁን ኖርዌይ ነው ያለችው። ቀለል እኮ ኤምባሲ ሄዳችሁ እሷን አስትሉ ፖሊስ ራሱ እኔ ጋር ሲመጣ ፖሊስ መሆኑን አረጋግጬ ፓስፖርትሽ ይኸውልሽ ፖሊስ ራሱ እኔ ጋር መጥቶ ቢጠይቀኝ ራሱ ማንነቱን ገልጾ ፓወሩ እንዳለው ተገልጾ ምናምን ነው። ዝም ብለሽ አትጠይቂም። ዝም ብሎ እዚህ ሀገር ላይ እንደዛ አልተለመደም። ስለዚህ እኔም ለፍቄም ራሱ ለቅልቦች የጠየቅኩት አንተ ላይሰንሱ አለ ወይ ኢንተርናሽናሊ ሰዎቹን ፓስፖርታችሁ አምጡ ለማለት ያልኩት ለዚህ ነው። ያንን ላይሰንስ ማየት ስለፈለግኩ። ስለዚህ አሁን እንደሆነ ፓስፖርቴን ዊዝ ኦል ሪስፔክት ብያለሁ። ሌላውን ለእናንተ ብዬ ኤክስትራ ማይል ሂጄ ስራዬን ትቼ አሳይቻለሁ። ፓስፖርቴን ግን አልልክም። ህጋዊ አሁን ሂዳችሁ በኤምባሲ ጠይቁና ህጋዊ በሆነ መንገድ ጠይቃችሁ ያኔ ለህግ አካል እዚህ ላለ ለኖርዌይ ፖሊቲ ሊሆን ይችላል ዋሬቨር እኔ ኢትዮጵያዊ አይደለሁም ብያችኋለሁ። ኖርዌጃን ነኝ። በኖርዌጃን ሲስተም በዚህ አገር በአገሬ ሲስተም ስጠየቅ ለነሱ መልስ እሰጣለሁ። ይሄ ነው። በተረፈ ግን እኔ ከዚህ በኋላ የትም ቦታ አልገኝም። ስለዚህ ጉዳይ አላብራራም። መጥቼ እንጂ አደርጋለሁ እንጂ የማደርገው ስለ ፒክቸር የመለጠፍ አያሳዝን። ኦልሬዲ ዳሜጅ ኢዝ ዳን ተለጥፎ ስሜ ሲሰደብ የነበረ አሁንማ ያስቀኝ ጀምረዋል። ምክንያቱም የሆነ ሀሳቡ ራሱ ያስቀኝ ጀምረዋል። ምን ሳጂ አንቺማ ሁኔታው ተመችቶኛል አስመሰለብሽ። አይመስለኝም። አሁንም ደግሞ መንገድ ይችላለሁ እኔ በራሴ መንገድ አሁንም ቢሆን ብያቸዋለሁ። አይ ሃቭ ኖ ፐርሰናል ኢሹ። መብረቁን አከብረዋለሁ። ሁላችሁንም አከብራችኋለሁ፣ ወዳችኋለሁ። ምንም እንትን የለብኝም። የፈለገውን ነገር ማለት ይችላል። በቃ ይመቸው። ግን አሁንም ደጋግሜ የምለው ጥያቄያችሁ ስለ ፓስፖርት ከሆነ አልክም እና ወደ ቀጣይ ሂዱ እንጂ በቅንነት አትበለኝ። ቅን ነኝ ብያለሁ። እኔ በምርጫዬ ነው ቅን የሆንኩት። ቅን ነኝ ብሊቭ ሚ። በቅንነቴ አድርጌያለሁ። በቅንነቴ ግን ፓስፖርቴን አላሳየም። ይሄ ቅንነት አይደለም። ፓስን ማሳየት ይሄ ቅንነት አይደለም። ቅንነት ሌላ ነው። ይሄ ቅንነት ከሆነ ደግሞ ቅን አለመሆን ይሻለኛል። አላሳይም። አም ሶ ሶሪ። ስለዚህ እኛን ከስና አቡዬ አንዴ ይሄ መብረቁ የሚባለው ሰውዬ ይምጣና እዚህ ቤት ጥያቄዎችን ያቀርብና ለአንዴና ለመጨረሻ ጊዜ ፈቃደኛ ከሆነ ይጥራውና ቀንድሞች ሳጂ እሱ ከሆነ አይደለም ሳጂ ፈቃደኛ እኔ ብያለሁ። አሁንም ብያለሁ መብረቁ ላይ ሪስፔክት እስካለው ፍራሽ የሆነ ቃል እስካልተናገረ ድረስ ምንም ፐርሰናል ኢሹ የለኝም። እኔ ማንም ሰው በቤት የተራሽ ይመጣል። አንድ ቀን እኔ ራሴ ሰዎች ሊሰድቡ ሲሉ እኔ እንዲሰደብ አልፈልግም። እንዲህ ስላለኝ ራሱ እኔ ሰድቤው አላውቅም በጭራሽ። እኔ ራሴን ፋይት አድርጌ ጨርሻለሁ ብያቸዋለሁ ሰዎች። እኔ ምንም ኖ ሃርድ ፊሊንግ። እኔ መንገድ ላይ ባገኘው ምንም አልለውም። መግባት ይችላል፣ መጠየቅ ይችላል የፈለገውን። እስቲ እዚህ ያላችሁ ቤተሰቦች ምናልባት የእሱንም እንትን እንድንሰማ ቀደምም ጠይቄው ነበረ። እዛ 1 ሰዓት አካባቢ ቆይቼ ነው ወደዚህ የመጣሁት። የሚጠይቀው ነገር ካለ ምናልባት እኔ ነኝ የሌለሁት እንጂ ሌሎቹ ስላለን ብዬ መዳፈር እንትን አልልም። እውነትም ፍለጋ እኛም የአቅማችንን ያህል እናግዛለን። ሁላችንም ትክክለኛውን ማህሌት ለመፈለግ አንቺም ከሆንሽ ሌላም ወዮችም ካሉ እንትን እንዳለን ኮመንት አድርጉለትና እንደው ቢመጣና አትሊስት ጥያቄውን ፍላጎቱን ብናውቅ በዛውም እኛም የእሱ አካል የምንሆንበትን እሱንም መናገዝበትን እሱ ሚንስ ሌሎቹ ወክሎ እንትን እየሰራ ስላለ ብጥሩትና እንትን በሉ እስቲ። ጊዜያችንን በጥያቄ ከምናባክን እኔ ህዝቡ እንዳለው ቀጥታ ወደ ህግ ብንሄድና የህግን አቅም
ብናሳይ ቀጥታ ኤምባሲ እንኳንም መኖሩን አወቅን፣ እንኳንም ኢትዮጵያ ውስጥ የኖርዌይ ቆንጽላ ጽሕፈት ቤት መኖሩን አወቅን። ሶ ለማመልከት ይቀለናል። መረጃዎቹን ስብስብ አድርገን ሄደን ሰብሚት አድርገን ኤምባሲው ጠርቶ ራሱ ፓስፖርት አይነቱ ከዚ ኤምባሲ በደብዳቤ እስካላለ ድረስ እኔ አላምንም። እናንተ እንዳላችሁት ኤምባሲ ራሱ በደብዳቤ ሳጂ ማለት ማህሌት አይደለችም ብሎ ኤምባሲ ኮንፈርሜሽን እስካልሰጠ ድረስ እንዳላችሁት ፓስፖርትም ፌክ ሊሆን ይችላል። እናንተ እንዳላችሁት ገንዘብ ያለው ሰው ፌክ ፓስፖርት ማሰራት ይችላል ብላችኋል በኮመንት። ህዝብ አይሳሳትም፣ ህዝብ ሁሌ ትክክል ነው። ስለዚህ ቀጥታ ወደ ህጉ ወደ ኤምባሲ ብንሄድ እላለሁ። ሁሌም እንደምናደርገው ሚዲያ ላይ አውርተን ምንም ሳናመጣ ስንቀር ወደ ህግ እንደምንሄደው አሁንም ወደ ህግ እንሄድ ባይነኝ ነኝ። አሁን ራሱ ይሄንን ቀላል ሆነላችሁ። እንዲያውም በፊት ከምትጠራጠሩ በዚህ መፍታት ሳንችል ቀርተን ወደ ህግ እንሄድ ነው። ተስፍሽ ያውቃል። ብዙ ሚዲያ ላይ አውርተን ምንም ማድረግ ሳንችል ስንቀር ቀጥታ ወደ ህግ እንሄድ ነው እና እኔ አሁን የምለው ምንድነው ወደ ህግ ብንሄድ እና ኤምባሲው ራሱ ጠርቶ የምትኖርበት ሀገር ኤምባሲ ጠርቶ አረጋግጦ ደብዳቤ ቢያመጣልን መሆንና አለመሆኗን እኔ አይቻሉ። እኔ አንድ ግለሰብ ነኝ እንዴ? ያየው አላየው ምን አመጣለሁ? ፎርጂድ ቢሆንስ? እናንተ እንዳላችሁት ምናልባት ሀብታም ስለሆነች ፎርጂድ አሰርታ ቢሆንስ? ስለዚህ እንዳላችሁት በኤምባሲ አመልክተን ሀቡ ነው የዛችኛዋን ማህሌት ጉዳይ ማስረጃና እኔ ይኸውልሽ አንድ ቀን ከዚህ በፊት በነበረው ማን እንግዲህ ከተበሉት ውስጥም ተደዋውዬ አላቅም። ቅድም መብረቁ ቤት ብያለው። ማንኛቸውንም አላቅም ከዚህ በፊት ሲነሳ እንደነበረው አሁንም እንደዛው ይደራጁና ማስረጃና መረጃዎቻቸውን የያዙና እኛም የምንረዳቸውን ነገር እየረዳናቸው መንገዱንም እያሳየናቸው የሚመለከተውን ይህን ጉዳይ የሚያጠራ አካላቶችም ጋር ሂደን ማድረግ የምንችልበትን ወዮችን እንሄዳለን። ሰፊ ነው። አሁን ያን ሂደቶችን ከመጀመር በፊት እንደ እውነተኛ ይሄ ልብሽም ሁለት ቦታ ተከፍሎ ወደዛ ወደዚህ ከሚሆን ከሚል አንጻር ነው። ስለዚህ ይቅርታ ስላቋርጡ ተስፍሽ ሀረርጊው በጀጎል በጎ አድራጎት ድርጅት ነው እኮ ጉዳዩን የያዘው እኮ ተስፍሽ ነው በህግ እሱ ነው የከሰሰው እኮ። እኔ በከሰስኩት ነው ሚኪም እንዲከፍል ያስደረኩትኝ። እኔ በጃጎል ድርጅት በድርጅቴ እነዚህ 57 ሚሊዮን የበላቻቸውን ሰዎች እኔ ያስከስሼ ነው ሚኪም እንዲከፍል ያስደረኩት ብሏል። እና ጉዳዩን የያዘው በህግ የያዘው ተስፍሽ ሀረርጊው ነው። እሱን አውራ ኦልሬዲ 57ቱን ቢሮ መጥተው እሱ ጋር ምናምን ብሎ ነበረ አናግረው። እሺ ኤኒዌይ መብረቁ የሚመጣ ከሆነ የሚመጣ ነገር አይነት ነገር አልመሰለኝም። የሚመጣ ከሆነ ማባከን ነው እኮ የምናደርገው። ጥያቄ አሁን እንዳለችው ወደ ህግ እንሂድ። በቃ መረጃዎቻችንን ሰብስበን ወደ ህግ እንሂድ። እንዳልከው ሰዎቹን እናግዛቸውና ትክክለኛውን መንገድ እንጠቁማቸውና ቀጥታ ወደ ህግ እንሂድ። ምክንያቱም ሁልጊዜም ተስብዬ እንደምታውቀው በሀናም ጉዳይ በተለያየ ጉዳይ በሌላም ጉዳይ እንደዚህ ሚዲያ ላይ ጮኸን ምንም ማምጣት ሳንችል ስንቀር ቀጥታ ወደ ህግ እንሄድ ነው አይደል? ስለዚህ አሁን ይሄም ጉዳይ ሊፈታ የሚችለው በህግ ስለሆነ ወደ ህግ እንሄድ። ሀቢባ እንዴት ስም ብቻ አይታ ፓስፖርቷ ልክ ነው ትላለች እኮ። ፎርጂድ ሊሆን ይችላል። እውነታችሁ ነው። ተሳስቻለሁ። እኔም ልክ ላይሆን ስለሚችል ቀጥታ ወደ ህግ እንሂድ። እኔ ስምና ፎቶ ናሽናሊቲን ያየሁት ፓስፖርት ነምበር አላየሁም። ኦኬ፣ ለእኔ የተላከልኝ። ስለዚህ አሁን ቀጥታ ወደ ህግ መረጃዎቻችንን ሰብስበን ወደ ህግ እንሂድና ህግ እንዲጠይቃት እናድርግ። እሺ፣ በጣም እናመሰግናለን ለነበረን ጊዜ ሁሉ። እንግዲህ ወንድማችን ይመጣል ብዬ ጠብቄ ነበር። አይመጣም አልመጣም ብሏል እያሉ ነው ኮመንት ላይ። የምንችለውን ላይቭ ላይ የገባሁት ለነበረን ጊዜ ሁሉ እናመሰግናለን። ባለ ማስረጃና መረጃዎች ካሏቸው እኛም መንገዱን በማሳየትና በመርዳት የአቅማችንን አስተዋጽኦ እንወጣለን። በዚህ ብቻን ቴንኪው፣ አመሰግናለሁ። መስፍዬ በጣም እናመሰግናለን። ሁሌ ስለምታግዘን ስለምትረዳን በጣም ነው የምናመሰግነው። ምንም አይነት እርዳታም ከኔ ከፈለጋችሁ ልጆቹ ምንም አይነት እርዳታ ከፈለጉ እኔም አለው ተስፍዬ ንገሩኝ። በተረፈ ግን ሞር ኢንፎርሜሽን ያለው ተስፍሽ ሀረርጊው ጋር ነው። እሱ በድርጅቱ በህግ ስላስያዘው ጉዳዩን ጠይቀው ምን ላይ እንደደረሰ። እሺ፣ ሰላም ደሩ። ቻው። እሺ ተስፍዬ ሰላም። ቴንኪዩ ሳጂም መተሽ ምላሽ ስለሰጠሽን ጊዜሽን ስለሰጠሽን በጣም እናመሰግናለን። አይ ቲንክ ይህ ስለዚህ ጉዳይ እዚህ ላለው ሰው እኔ መግለጽ የምፈልገው ምንድን ነው፣ ሁሉም ነገር በህግ ይያዛል።
ናት የሚል ሰው ማመን መብቱ ነው፣ አይደለች የሚል ሰው ማመን መብቱ ነው። በነገራችን ላይ ፖሊስ ላይ ማንም ሰው መጠቆም ይችላል። እኔ ማይክል ጃክሰን ጎረቤቴ ነው እዚህ እየዘፈነ ነው ብዬ መጠቆም ይችላል። ያ ማለት ግን ነው ማለት አይደለም። ግን ስትሄዱ ግን ተጠርጣሪ አሁን እኮ ተጠርጣሪ ሲገኝ ፖሊስ ጋር ነው እንጂ የሚኬደው የሚጠረጠረው ሰው ጋር አይኬድም። አሰራሩ ራሱ እንደዛ አይደለም። እናንተ ናት ብላችሁ ካሰባችሁ ያለውበትን ቦታ የታወቀ ነው። ሂዶ ወደ ኤምባሲ እኔ ዶክመንቴን ሌጂቲሜት ላልሆነ ሰው አላሳይም፣ ለማይገባው ሰው አላሳይም። ከዛ በኋላ በእኔ አንድ ነገር ቢፈጠር አንድ ነገር ቢሆን ተጠያቂው እኔ ነኝ። ስለዚህ እናንተ ራሳችሁም አንድ ሰው መጥቶ ማስረጃ ይሄ እኮ ለዚህ ነው የምትበሉት። እሺ ይሄን ያህል ብርም የተበላችሁት ለዚህ ነው። የሆነ ነገር ስትሰጡ ያ ሰው ማስረጃ እንዳለው በትክክለኛ አካል ያ እንደሆነ ስታውቁ ነው ፓስፖርት፣ መታወቂያ ምናምን የሚሰጠው። አለበለዚያ ማንነታችሁን ነው እየሸጣችሁ ያላችሁት። በእናንተ ስም ፓስፖርት ሊሰራ ይችላል። እኔ ፓስፖርት ለሱ ብልክለት በእኔ ፓስፖርት ሌላ ሰው ሊገባበት ይችላል። በሌላ ፎርጅድ ሆኖ ለሌላ ሰው ሊሰራ ይችላል። ከዛ በኋላ እኔ ምን ልሆን ነው? ይሄ አይደንቲቲ እኮ ነው ሉዝ የማደርገው። ይሄንን ነገር እኮ ነው በቅንነት የሚባለው። በቅንነት ተብሎ ራሱ ሲጠይቅ እናንተ በቅንነት ብላችሁ የምትጠይቁትን ራሱ ማወቅ አለባችሁ። በቅንነት ይሄ በቅንነት ውጪ አሳይ ቢለኝ ኦፍ ኮርስ በቅንነት እኔ ቤተሰቤን አደጋ ላይ ጥዬ በቅንነት ፓስፖርቴን ስልክ ለሱ አይባልም። ኢትዮጵያውያን በእናታችሁ እያደግን፣ እሺ ሀበሾች እያደግን የምንጠይቀው ነገር እያሰብን ከአንድ ሰው ዲማንድ የምናደርገው ነገር ምን ያህል ሪስክ አለው ብለን እያሰብን መሆን ያለበት እንጂ ዝም ብለን ኦኬ ተብሎ አይደለም። እና ለዚህ ነው እኔ የማላሳየው እንጂ የተበሉት ሰዎች ስላሰብኩ እነሱ ስላሳዘኑኝ በእነሱ ጫማ ላይ ሁኜ ሀዘናቸው ስለገባኝ ጨርሰናል። አበባ ከናጨርስ ወንድሜ፣ ጉዳዩ እኮ ተዘጋ። በቃ በህግ ልንሄድበት ነው። ቅልቦች ሁላችንም በህግ ልንሄድበት ነው። በቃ ተዘጋ። አበባ ከናጨርስ እዚሁ ነኝ፣ የትም አልሄድም። ደሴም ሪቪው አደርጋለሁ፣ ፐርፊውም እንትን አደርጋለሁ። ፒክቸር አሁን ተነስቶ ከዚህ በኋላ ለአንድ ዓመት ያህል ብሰደብ ምንም ችግር የለብኝም። እኔን ስለማይመለከት ማህሌትን ነው እየሰደቡ ያሉት ብዬ ስለማስብ ምንም አይመስለኝም። ኤምባሲ ማረጋገጫውን ሲሰጥ እኮ ሁሉም ሰው ይቅርታ ይጠይቅሻል። ያን ኦልሬዲ አይ ፎርጊቭ ዘም አቡዬ፣ በእውነት ምንም ቂም የለብኝም። እግዚአብሔርን ከማንም ቂም የለብኝም። ይቅርታ ማልጠይቅ ኦልሬዲ ይቅርታ አድርጌላችኋለሁ። ምን የሚያደርጉት ነገር የለም። ችግር የለውም። እና ፈና በሎ አቡዬ፣ የኔ ቆንጆ ነገርሻለሁ። እንግዶች አሉኝ። ይመቻችሁ። መልካም ጊዜ። እናመሰግናለን። አክብረሽ መተሽ ጥያቄያችንን ስለመለሽልን እናመሰግናለን። እንግዲህ በህግ እንሄድበትና መጨረሻውን ለህዝቡ እናሳውቃለን። ቴንኪዩ። እሺ ሰውዬ ጌም አትጫወትም? ሚኪ ወይ አቡዬ አትገባም? ጌም አትጫወትም? እጫወታለሁ። ስራ እኮ ይሄን ሰሞን እንትን ብዬ ነው። አጋጣሚ ሳጂን እኮ ወረደች ላውራት ብዬ እዛ አለፍ ስል እኮ ሚኪ ከማህሌት 2 ልጅ ወልዶ ምናምን አምናቸው ነው ወሬያቸውን እንደዛ ስትል ሰምቻት፣ ሳጂዬ ይኸውልሽ ብዙ ነገር አይ ሚኪ ያው እንደዛ ያወሩበታል ማን ብላ አጋጣሚ አለፍ ስል አየኋት። ልጅ አለው ምናምን ይላሉ ምናምን አለች እና ብዙ ነገር ሊያወሩ ይችላሉ ከማለት ብዙ ነገር ሊወራ ይችላል። ላወራሽ ፈልጌ ነበረ ሄደች። እኔው ሳጂ ሰንበዲ ይሄንን ጉዳይ አንስቶታል። ያው አንዳንድ ሰዎች ምንድነው የሚያደርጉት ምንም ሊሆኑ ይችላሉ፣ ግን ከህዝቡ ጋር ካላተሙ በኋላ አንዳንዴ ላላ ብሎ ለህዝብ ነገሮችን አንቺ ምንጮት በማይነሳሽ መንገድ ማሳየቱ ተገቢ ነው። ያሳየሽውም ነገር አለ እያየን ነው። ቀሪውን ደግሞ በህግ ሁሉም ሰው እንዲሄድበት ዋናው ነገር። ስለዚህ ሴትዮ መረሳት የለበትም። ያሳየችው ሁሉ በቂ አይደለም። ከተማውን አሳየች በቂ አይደለም። ፓስፖርት አለን ላከች በቂ አይደለም። ፎርጂ ሊሆን ይችላል እና ሀቢባ ማንነታን። ስለዚህ ትክክለኛው መንገድ በህግ እንሄዳለን። ኤምባሲ ቆንጽላ ጽሕፈት ቤት ያመለክታሉ። ከዛ በኋላ ኤምባሲ የምትኖርበት ሀገር ኤምባሲ ይጠራትና አይቶ ከሆነች ነች ብሎ ያጋልጣል። ኤምባሲ ካልሆነች አይደለችም ብሎ ይፋ ያወጣል። ስለዚህ የዛኔ ነው የምናምነው ሁላችንም። ገባክ? ትክክል ነው። ሀዊ ያለው ነገር ያ ነው። ሳጂዬ ያው እኔ ከማህሌት ይፍራሿ ምንም አይነት የወለድኩት ልጅ የለኝም። እኔ እንደዚህ አድርጋኝ አይኗን በአይኗ ባሳያትማ በጣም አሪፍ ነበረ። ግን እንደዚህ አድርጋኝ። ለማንኛውም ሳጂዬ እንደዛ ስትይ ስለሰማሁሽ ነው እና ብለው የሚያወሩት ወሬ ነው። በሬ ወለደ ወሬ። ያው ቲክቶክ ላይ ያለ ነው። ብዙም አትበሳጪ። ያለውን ነገር ህዝቡ ማወቅ የሚፈልገውን ነገር ላላ ብለሽ ሳትረበሽ ማሳየት ዋናው። አንተ ሲንግል ነህ አይደል?
ወይ ከማህሌት ልጅ አለው ቢባል ምንድነው ችግሩ? ይባላ ትዳርክ አይፈርስም። ሚስጥቅ ሰምታ አትቀየምክ። ምን አገባክ ሲወራ? አይ ፊውቸሪቲ ይበላሻል። ፊውቸሪቲ ለምን ዝም ብለው ካላመነችክ ትቅራ ገደል ትግባ። ፊውቸር የምትመጣዋ ሴት የሚዲያን ወሬ ከሆነ የምታምነው አንተን ካላመነች ገደል ትግባ። እሺ አቡዬ ሲጀመር አንቺ ነሽ እኔ ብዙ ነገር እባላለሁ። ባሌ እኔን ነው የሚያምነው ወይስ ሚዲያን? ሀቢባ እንደዚህ ይባላል። ባሌ እኔን ካላመነ ሚዲያን ካመነ ይሄድ ወደ ሚዲያው። የሚያዋጣውን ይምረጥ፣ ወይ እኔን ወይ ሚዲያውን አይደል? ያንተ ሰው ነው ሊያምን የሚገባው እንጂ ወደፊት የምትመጣዋ ሴት ሚዲያ ላይ የሚወራውን ወሬ ሰምታ ከፈራች ቅርባት። በቃ እሱማ ልክ ነሽ። ያመነ ይድናል ነው ሀሳቡ። አቡዬ ከሰኞ በኋላ እንችላለን። አቀሽ ጋር አሁን እሺ፣ መቼ ነው የምትወልጂው? አንቺ አትወልጂም እንዴ? ልጄ ሆዴ ተመችቷታል። እንዴ ስሚ፣ ዝም ብለሽ 2 ወር ጨምረሽ ኳታራዊ ሎካል ልትወልጂ ነው እንዴ? ኤምባሲ ያስመረምራታል። ዲኤንኤ ውዶቼ፣ ፓስፖርቷን ፌክ ሆኖ ከተገኘ ኤምባሲ ዲኤንኤ ያስመረምራትና ኤምባሲን ብቻ ነው የምናምነው፣ ህግን ብቻ ነው የምናምነው። እንዳላችሁ ዱባይ ፍላይት አድርጋም ሄዳ ሊሆን ይችላል። ኖርዌይ ሀብታም አይደለች፣ በድግ ብላ ብር ብላ ሄዳም ሊሆን ስለሚችል እንዳላችሁት። ስለዚህ አሁን የምናምነው ኤምባሲ የሚያወጣውን ኮንፈርሜሽን ብቻ ነው። ወደ ህግ ሄደን ከዛ ህግ ናት አይደለችም ሲፈርድልን ማሌት ይፍራሿ እግዚአብሔር እንደው በቁምሽ ትልት ያድርግሽ። የሁሉ ህዝብ እንደዚህ አድርገሽ ያትላሽ በቁምሽ። ሌላ ምን እንላለን? እኔው ሁላችሁም ይሄ እሷን አጀንዳ በህይወታችሁ እስክትያዝ ድረስ አሁን ሳጂ ራሷን እንዳልሆነች ካረጋገጠችን በኋላ ሌላ የሚመስል ሰው ጎትተን አምጥተን እስከ መጨረሻው እንዳንረሳት፣ በቃ የእሷን ነገር እንዳንረሳ በዚሁ አጋጣሚ ለሁላችንም በቃ የሁሉም እንባ እስኪታበስ ድረስ ተይዛ አቁ እስኪወጣ ድረስ ሁላችንም የበኩላችን እንድትጫወትበት ወሬ በቃ አታብዛ። ጌም እንድትጫወትበት እኔ ፍራግመንት ሉዝ እንዳላረግተናል። እርዳታ ስረዳ ጌም አልተጫወትኩም። ምን ሆና ነው ላለው ግንባርሽ የተሸበሸበው? ምንም አለመንሽም እስካሁን እናቴ። እናቴ ትሙት አልተጫወትኩም። አንድ ስረዳ እናቴ አይዞሽ። በቃ ሁሉም እርምጃ ወደ ልመና። በቃ እሺ በርቺ እናቴ። እሺ እናቴ። ባይ ውዶቼ ጊፍት ስጡኝ።